ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ሰው በችግሬ ልክ ርቆ ሲጸየፈኝ ጌታ እንደ ሕመሜ ቀርቦ የዳበሰኝ አቁሞኝ በክብር አልፎ ያማየብን አለብኝ ውለታ እንዴት ዝም ልበል ፍቅርን ሳስበው ይፈሳል እንባዬ ፍቅርን ሳስበው ይፈሳል እንባዬ መለስ ጌታዬ ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ክርስቶስ መስቀል መታሰቢያ ክብረ በዓል በሰላምና በጤና ደረሳችሁ። እንደዚሁም ለእናታችን ለቅድስት እሌኒ በድርሳነ መስቀል ላይ ያለውን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ይስጠን። እንደዚሁም ደግሞ ቀን ተዘክረው የሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን አነባለሁ። እግዚአብሔር ለኔ የማንበቡን ጸጋ ስልጣን ይስጠኝ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ። ሰላም ሰላም ከመላው ሥላሴ ደህና ነህ ወይ? እንደምን እኛ ደህና ነን። ማህበረ ሥላሴ ዝክረ ቅዱሳን ተከታታዮች እንዴት ናችሁ? ሰላም ናችሁ? ሁላችሁም ሰላም ናችሁ? እኛ እግዚአብሔር ይመስገን። እኔ አሁን በቀደም ልኬ ነበር የምስክር አልቀረበልኝም እና እኔም አቀርበው ደግሞ ለኔ የተደረገልኝ የድንግል ማርያም ቃል ኪዳናችን ኪዳነ ምሕረት ነው ያደረገችልኝና የቅዱስ ገብርኤል ያደረገልኝ የጻድቁ አባታችን ተክለ ሃይማኖት ያደረጉልኝ ነገር ነው። ከዚህ ፈተና ካወጣችሁኝ
መሰክራለሁ ብዬ ነበርና ያ እኮ ፈተና ሲወጣ አሁን ምስክሬ ላቅርብ ነው። እኔ ከመጀመሪያ ልጀምር። እኔ ትዳር ከማድረጌ በፊት በኪዳነ ምሕረት ጥበቃ በቅዱስ ገብርኤል ሊቀ መላእክቱ ጥበቃ ነው ያደኩትና ከብዙ ፈተና እየጠበቁኝ ነው ያደኩት። እግዚአብሔር ይመስገን ጥሩ ትዳር ሰጡኝ፣ ጥሩ ልጆች ሰጡኝ። እግዚአብሔር የተመሰገነ ይሁን። ያው እኔ የምሰራው ስራ ደግሞ ስጡኝ ብዬ እንትን ስላቸው ደግሞ እግዚአብሔር ተመስገነ ሰጡኝ ስራም። ከዛ አንድ ቀን ምን አጋጠመኝ? ሰው ቤት እየሰራሁ እያለሁ የቤት ክራይ የሰው ሱቅ ተከራይተን እየሰራን የሰው ቤት ቤቱ 2000 ተከራይተን ነበርና ከዛ ባለቤቱ 4000 አድርጉት አለን። እንዴ በጣም እጥፍ እንዴት አድርገዋለህ ብለን ስንከራከር ወለውጡ ተባልን። አይ እሺ ብለን ከፈልን። የአንድ አመት ከፈልን። የአንድ አመት ስንከፍል ደግሞ በሳምንት ነው በሁለት ሳምንት መጥቶ ደግሞ በነፃ ቤት እየተቀመጣችሁ ነው ብሎ ተከራከረን። ከዛ 6000 መክፈል ነበረባችሁ ብሎ እሪ ያለንና ሴት ናት ያከራችችን። ከዛ በኋላ በቃ አምርራ ብዬ በቃ ለኪዳነ ምሕረት ነገርኳት። ለሰው እንደዚህ ከመፍራት ከዚህ ከመሰቃየት ከዚህ ስቃይ እዚህ መብርሃን ወይ ቤት መስጠት አቅቶት ነው ብዬ በቃ ዝም ብዬ ከልቤ ነገርኳትና እንዴ አንድ አመት ባልሞላ ውስጥ በቃ እዛ ከተከራየሁበት ቤት አጠገቡ አገኘን ማለት ነው። የኔ ባይሆንም የሚኖርባቸው እኔ የሚያሰሩኝ ሰዎች ናቸው የነሱ ነውና በቃ ወዲያው አገኘን። እነሱ ደግሞ እምቢ ብለው ነበር ለመግዛት። እኔ ለነሱ በቃ በትጋት በቅንና ስለምሰራላቸው በቃ እንደኔ እንደ ወንድሞቼ የኔ ስራ ነው የማየውና እንደምን ብዬ እቁብ ገብቼ ምናምን የነሱ ያው ተገዝቶ ያንን ቤት እዛ ገባን እና በቃ በለመንኳት ግን ወዲያው ነው የሰጠችኝ። የሚገርም ነገር ነውና ያው ቀጥዬ ደግሞ ያው ምስክር እሰጣለሁ ያልኩት በቀደም በዚህ አመት እዚህ አጋጠመኝ ደግሞ ከሆነ ሀገር ወደ አዲስ አበባ የመጣ እቃ ነበረኝና ህጋዊ ያለ ደረሰኝ ያለው ሹፌሩ የሆነ እዚህ ለደባብቆ ለማሳለፍ አደረገና ከዛ ያው መንገድ ላይ ተያዘ እቃው ህጋዊ ያለና ከዛ በቃ ሊደባብቆ የሆነ ነገር ነው ይሄ ኮንትራባንድ ምናምን ብሎ ያዙት። ከዛ ሊወረስ ምናምን ተብሎ በቃ ብዙ ነገር ተፈጠረ። እኔ ደግሞ በቃ ያው ሹፌሩ ጠፋብኝ። በምን ላገኘው መጨረሻ ተይዘዋል ያን መኪና ተባለ። እቃው ተራግፈዋል ተባለ። በቃ መኮርን እዛ ሰው አገኘን እዛ ብለን በቃ መጨረሻ በቃ ለቅዱስ ገብርኤልና ለጻድቁ ተክለ ሃይማኖት ነገርኳቸው። ዝክረ ቅዱሳን መሰክራለሁ እቃ አውጡልኝ አልኳቸው። ያው እቃው ወጣ። እግዚአብሔር ተመስገነ ይሁን። ብዙ እንትን ያው ወጪ ቢኖረው ግን እቃው እጄ ላይ ገባ። እግዚአብሔር ይመስገን እና ለዚህ ነው ብዙ ምስክር አለ። ግን ያው ጊዜ እንዳልይዝ ሁላችሁ ደግሞ እንደዚህ ተደርጎልኛል። ለኔ የደረሰ ለእናንተም ለሁሉ ሰው ይድረስ እና ዝክረ ቅዱሳን ቀላል ይመስላል። እኔ አሁን የምኖረው ኢትዮጵያ ነኝ፣ ግን አብዛኛው ጊዜ መጽሐፍ ማንበብ አንወድም። ዝም ብለን ቤተክርስቲያን ተሳልመን ብቻ መምጣት ነው እንጂ በቃ እንደዚህ አድርጎ የሚያቀርብልን በየቀኑ የዝክረ ቅዱሳን ማቅረብ በጣም ደስ ይላል። በየቀኑ የጻድቃናት፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የመላእክታት እና ይሄ ሁሉ በየቀኑ የሚቀርብ በየቀኑ የሚገርም ነው። በጣም ደስ ነው ያለና ስራ ስትሄድ እያዳመጥክ ትሄዳለህ። ስራ ስትሆን እያዳመጥክ ስራን ትሰራለህ እና እንዳልከው ያው የዝክረ ቅዱሳን ጸበል ማድረጉ ውሃ አድርገን እያዳመጥን ጸበል ነው ካልን በቃ ጸበል ይሆንልናልና የምታደርገው ነው ያለው ጥሩ ነውና የምታዳምጡት ያለው ደግሞ ሼርና ላይክ አድርጉ። ያልሰማ እንዲሰማ
እያላየ እንዲለይ የማህበር ይሄ ነገር እንዲሰፋልን ማድረግ አለባችሁ። ግን ይቅርታ አድርጉልኝ፣ ትንሽ ቋንቋ ችግር አለብኝ። ያው እግዚአብሔር የነጠበ የጎደለ ሞልቶ ለእናንተም ሰምታችሁ ሌላ ደግሞ እንዲመሰክር እንድታደርጉ እግዚአብሔር አይነ ልቦናችሁ ያብራላችሁ። ብርሃነ ሥላሴ ደግሞ እግዚአብሔር ከፈተና ይሰውር። ልጆቹ እግዚአብሔር ባርክልህ፣ ሚስት ይባርክልህ፣ ስራህን እግዚአብሔር ባርክልህ። እንድትቀጥልበት እንፈልጋለን። እንዳታቋርጥ፣ በርታ እና የእግዚአብሔር መንገድ ደግሞ ያለ ፈተና ውጤት ጽድቅ የለምና ፈተና ብትፈተን ለበጎ ነውና የምትችለው ፈተና እግዚአብሔር ቢሰጥህ ጥሩ ነው። አንተ ደግሞ አሜን ብለህ በደስታ እንድትቀበል ያው እግዚአብሔር የምችለው ፈተና ይስጠኝ ብለህ መጸለይ ያለብህ እና ብዙ ሰው በአንተ ተምረዋል። ብዙ ሰው ውጭ ያሉ ቤተሰቦቻችን ብዙ ሰው በአንተ እየተደነቀ ነው። ዱባይ፣ እዚህ አረብ ሀገሮች ያሉ በጭንቅ የሚኖሩ ሰዎች እያዳመጡት ነውና በጣም ደስ እያለን በጣም በምንም አናቅም ነበር። ምንም ዝም ብለን መኖር ነው በቃ። ዝም ብለን ክርስቲያን ማዕተብ ተደርጎልን መቆረብ አናቅ። ዝም ብለን ምንም ፎርጅት ነው በቃ። ፎርጅት የሚባል ነገር አለ። ዝም ብለን ክርስቲያን ብቻ ነን ነበር። አሁን ግን ሃይማኖትን እያወቅን የዝክረ ቅዱሳን ሲነበብ ገድላቸው ምናምን ስታይ እንዴ እንደዚህ ነው ያለሰለፉ አባቶቻችን፣ እንደዚህ ነው ያሰለፉ ለሃይማኖታችን፣ እንደዚህ ነው የተጋደሉ እያልን እየተማርን ያለውና በጣም እናመሰግናለን። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። ለእህታችን እንግዲህ ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። የቅዱሳን ዝክር ተከታታዮች ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃቸዋለሁ። ከዚህ በመቀጠል ደግሞ ድርሳነ መስቀልን በስላሴ ስም አነባለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ ለሁላችሁም እናሳስባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የተከበራችሁ የሥላሴ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልል እወዳለሁ። እንኳን ለጌታ ቅዱስ መስቀል መታሰቢያ በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢወድ መልካ ቅዱስ መስቀል በስላሴ ስም አነብላችኋለሁ። የተወደዳችሁ የቅዱሳን ዝክር ይህን ድምፅ የምትሰሙ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ሼር እና ላይክ እያደረጋችሁ አገልግሎቱን እንድታፋጥኑልን በአጋዕዝተ ዓለም ቅድስት ሥላሴ ስም እንጠይቃለን። መልካ ቅዱስ መስቀል በአማርኛም መስቀል ኃይላችን ነው። መስቀል ጽናዓችን ነው። መስቀል የነፍሳችን መድኃኒት ነው። አይሁድ ይክዱታል፣ እኛ ግን እናምንበታለን። በመስቀሉ ያመንበት እኛ በመስቀሉ ድነናል። ሰላም ለዝክረ ስምከ በመስቀል ሰሌዳ ላይ ለተጻፈ ስም አጠራር ሰላምታ ይገባል። በተኩራኦተ ርዕስ የፈሰሰውን ደም ለተቀባ ጥቁር ጠጉርህም ሰላምታ ይገባል። በደረት ላይ የተከለልክ የፍቅር መሰላል ክርስቶስ ሆይ
ሕሊናዬን በአምላካዊ የፍቅር ውሃ ጥም ደርቋልና የጠጣኸውን ጽዋ ከአንተ ጋር አንድ ለመሆን አጠጣኝ። ሰላም ለርእስከ የእሾህ አክሊልን ለተቀዳጀ ራስህ ሰላምታ ይገባል። ከገዢው የጲላጦስ ጭፍራም ምራቅን በትዕግሥት ለተቀበለ ፊትህ ሰላምታ ይገባል። በመስቀል መስቀልን በፍቃድህ የተቀበልክ የባሕሪ አምላክ ኢየሱስ ክርስቶስ ሆይ ከክቡር ደምህና ከክቡር መስቀልህ በቀር ከዘመድም ሆነ ከወዳጅ የምመካበት የለም። ሰላም ለቀራንብትከ ራስህን በበትር እየተደበደብክ የፈሰሰውን ቀይ ደምህን በአንድነት ለረጩ ቅንድቦችህና ለሚንቦገቦጉ ዐይኖችህ ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትህን መስቀል ደጅ በጸናው ጊዜ ከጎንህ የፈሰሰው ውሃው ከልቦናዬ በፈለቀ ጊዜ ምሕረትንና ፍርድህን እዘምርልሃለሁ። ሰላም ለአእዛኒከ ስድብን ለመቀበል ለአዘነበሉ ጆሮችህም ሰላምታ ይገባል። ፍዳ ሳይኖርባቸው በጥፊ ለተመቱት ደም ግቡ ለሆኑ ጉንጮችህም ሰላምታ ይገባል። የመንግሥት ልብስህ ከለሜዳ የሆንክ ስለ ኀጣን የተላለፍክ የሞትክ ክርስቶስ ሆይ ሃይማኖቱን ለ30 ብር የሸጠ የጥፋት ልጅ ከይሁዳ በቀር ከመስቀልህ የጠፋም የለም። ሰላም ለአይናፊከ ስፍንግን ላሸተቱ አፍንጫዎች ሰላምታ ይገባል። የ3 ክንድ ከስንዝር አካልህ በተሰቀለበት የመስቀል መዝጊያ ለተዘጉ ከንፈሮችህም ሰላምታ ይገባል። የሞት ጽዋ ወይንህን ሮማውያን የጠመቁልህ ክርስቶስ ሆይ በደምህ ልብሳቸውን በአጠቡ ብዙ ናቸውና በጥቁር ጦር የተገደሉም አሉ። ሰላም ለአፉከ መራር ሐሞትን ለቀመሰ አፍህ ሰላምታ ይገባል። የመለኮትን የመልክ ኅቡር የተሸከሙ እንደ በረድ ነጭ ለሆኑ ጥርሶችህም ሰላምታ ይገባል። እንደ እባብ የተሰቀልክ የፍቅር ቁልፍ መድኃኔ ዓለም ክርስቶስ ሆይ የሚገድል የሞት እባብ በነከሰኝ ጊዜ አንተን በልቤ አይሃለሁ፣ መስቀልህንም አስባለሁ። ሰላም ለልሳንከ በመስቀል ኃይል ለታሰረው ምላስህ ሰላምታ ይገባል። ሞትን ድል ለመንሳት ለጮኸው ኃይልህ ቃልህም ሰላምታ ይገባል። የሃይማኖት ዓለት ክርስቶስ ሆይ እጆችህን በዘረጋ ጊዜ የተጠማች ነፍስን የሚያረካ ደስታንም የሚወልድ የሚናገር የጎን የውሃ ምንጭ በጦር ተቀዳ። ሰላም ለእስትንፋስከ የመስቀል ፍርድ ለአተመው እስትንፋስህ ሰላምታ ይገባል። የሰውን ፍቅር ለተጠማው ሆምጣጤ ይጠጣ ዘንድ ለጎመዦ ጉሮሮሆም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከአራቱ ባሕርያት የተፈጠረ አንደበት ተናግሮ ይፈጽመው ዘንድ አይቻለውምና የመስቀል ነገር በዝምታ ተሰውሯል። ስለ አንተም ደሙን በሰማዕትነት ያፈሰሰ ብፁዕ ነው። ሰላም ለክሳድከ በሐብል ማሰሪያ ለታሰረው አንገትህ ሰላምታ ይገባል። ወዝ እየተንጠፋጠፈ የምትሰቀልበትን መስቀል ለተሸከሙ
ትከሻዎችም ሰላምታ ይገባል። በጲላጦስ አደባባይ የተገረፍክ መድኃኔ ዓለም ክርስቶስ ሆይ ስምህን ለመጥራት በመስቀል ህዋ ላይ በክንፋቸው የበረሩ አሉ፣ አንገታቸውን በሰይፍ የተቆረጡም አሉ። ሰላም ለዘባንከ በአደባባይ የግርፋት መከራ ለተፈረደበት ጀርባህ ሰላምታ ይገባል። ወልደ ነጎድጓድ ዮሐንስ ለተጠጋበት ደረትህም ሰላምታ ይገባል። እጆችና እግሮችንም የተቸነከርክ ኢየሱስ ክርስቶስ ሆይ አይሁድ በመስቀል ላይ ያፈሰሱት ደምህ እስከ ዕለተ ምጽአት ድረስ የሚነሱት ትውልድ ሁሉ ያለ ዝምታ ሲጮህ ይኖራል። ሰላም ለሕፅንከ በመስቀል መስቀልን በፍቃድ ለተቀበለ ጭንህ ሰላምታ ይገባል። በዘንግም ለያዙ በመስቀል ላይ ለተዘረጉ እጆችህ ሰላምታ ይገባል። የልብስህን መገፈፍ በፍቃድህ የተቀበልክ አሸናፊ ክርስቶስ ሆይ ባለበሱ ቀይ ግምጃ ራቁትነቴን ትሸፍን ዘንድ በመስቀል ላይ የተራቆትከውን መራቆትና ያፈሰስከውን ደምህን አስብ። ሰላም ለመዝራእትከ በደም ማሰሪያ ለታለለው ክንድህ ሰላምታ ይገባል። በደም ከመነከሩ የተነሳ ቀይ ግምጃ ለመሰለ የከበረ ክርንህም ሰላምታ ይገባል። ዝናምን በጊዜው የምትሰጥ ለአንተ ውሃን የከለከሉ መድኃኔ ዓለም ክርስቶስ ሆይ የመስቀልህን ክብር የምገልጥበት ጽኑ ኃይለ ቃል ለአፌ ጠፍቷልና ስለ መስቀልህ ክብር ፈጽሞ ምን እናገራለሁ? ሰላም ለእመትከ የመስቀሉን መጠን ለአግድም ጠንቅቆ ለሰፈረ ክንድህ ሰላምታ ይገባል። በደምህ ፈሳሽ ለተጠመቀው ለተቸነከረው መሃል እጅህ ሰላምታ ይገባል። በአይሁድ የታወቅ የትሕትና በትር ክርስቶስ ሆይ የጠላቶቼ መዘባበቻ እንዳልሆን የመስቀሉ ቅርንጫፍ የምሆን እኔን ከመስቀሉ ግንድ አትቁረጠኝ። ሰላም ለአጻብኢከ በአምስቱ ቅንዋት የፈሰሰውን የደም ልብስ ለለበሱ ጣቶችህ ሰላምታ ይገባል። የሞት ጎርፍን ለሚጎርፉ ነጫጭ ጭፍሮችህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ በምህሳ የሚኖሩ ራእይ የሚገለጥላቸው ነቢያት እነሆ የዳዊት ልጅ አንበሳ ክርስቶስ በመስቀሉ ድል አደረገ፣ ስሳ አርበኞችንም በፊቱ መቆም አይችሉም አሉ። ሰላም ለገቦከ የለንጊኖስን ጦር ለወጋው ጎን ሰላምታ ይገባል። የሐዲስ ኪዳን ደምህን ላመነጨው ውሃ ለቀበት ሆድህም ሰላምታ ይገባል። ሰው የሆንህበት ሥራ ጀምረ የፈጸምክ አብ የላከ መድኃኔ ዓለም ክርስቶስ ሆይ እረኛ በጉን ከነጣቂ ተኩላ እንዲጠብቅ የዚህ ዓለም ገዥ ዲያብሎስን ድል ባደረግከው መስቀልህም እኛንና ይህን የምንሰማውን ሁሉ ጠብቀን። ሰላም ለልብከ ትሰቀል ዘንድ ለሚተጋ ልብ ሰላምታ ይገባል። በእውነትና በትሕትና ለተፈተኑ ኩላሊቶችም ሰላምታ ይገባል። የዚህ ዓለም ገንዘብ የራክ የአብ ልብስ ክርስቶስ ሆይ ከመስቀልና
የተናቀ የአይሁድ ምራቅን ከመቀበል በቀር ክብርና ከብርና ከወርቅ የተሠራውን ሁሉ ትገዛ ዘንድ አልወደድክም። ሰላም ለሕሊናከ ጠባይን ሁሉ ለሚገዛ ሕሊናም ሰላምታ ይገባል። ሰውን በምትወድበት የፍቅርህ እሳትም ለጋለው አንጀት ሰላምታ ይገባል። ከመሠዊያው ሁሉ በላይ የምትሆን ሊቀ ካህናት ክርስቶስ ሆይ ቅዱስ ደም ስለ እኔ ፈሷልና እንደ ዮሐንስ ተማሪ ለእናትህ አደራ በለኝ። ሰላም ለነዋይ ውስጥከ ከልብሷ በአምስቱ ችንካሮች የፈሰሰው ደም የሆነላት የውስጥ ዕቃ ሰላምታ ይገባል። የንግሥ ስዕሏ በጦር በፈሰሰ ደም ለተቀባች እምብርትህም ሰላምታ ይገባል። በ30 ብር እንደ ባሪያ በመሸጥ ከዲያብሎስ ጽኑ አገዛዝ የገዛህን የሃይማኖቴ ራስ ዘውድ መድኃኔ ዓለም ክርስቶስ ሆይ እወድሃለሁ። ሰላም ለሐቄከ የስቅላት ትጥቅን ይታጠቅ ዘንድ ለወደደ ወገብህ ሰላምታ ይገባል። ጭፍሮች እንዳስለመዱ ላልሰበሯቸው ጭኖችህም ሰላምታ ይገባል። ያዕቆብ የእጁ ማይተብ የአብ የባሕሪ ልጅ ክርስቶስ ሆይ ተቀዳሚ ተከታይ በሌለው አንድያ ልጁ ዳግመኛም ወልዶኛልና የአማልክት ሁሉ አምላክ የሚሆን የባሕሪ አባትህ አብን አመሰግነዋለሁ። ሰላም ለአብራኪከ የስግደት ድካምን ለተሸከሙ ጉልበቶች ሰላምታ ይገባል። ወደ ፍርድ አደባባይ በጲላጦስ ፊት ለመቆም ለሄዱ እግሮችም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከሊቶስጥራ እስከ ቀራንዮ እየተዳፋ በሄድክ ጊዜ የሰቀሉ ጭፍሮች ልብስህን ለራሳቸው ሊወስዱ ዕጣ በተጣጣሉ ጊዜም ተገኝቼ የመስቀልህን መከራ እሳተፍ ዘንድ በተመኘው ነበረ። ሰላም ለሰኮናከ የብረት ችንካሩን ለታገሰው ተረከዝህን ሰላምታ ይገባል። የቀደመ ሰው የአዳም መቃብርን ለረገጠው ጫማህም ሰላምታ ይገባል። መጻተኛ ለመሆን ለእኔ ርስት ጉልቴ የምትሆን ኢየሱስ ክርስቶስ ሆይ የሰይጣን መክፈቻ ቁልፍን የሚፈልግ የሞት ትንቢቶችን እባብ የተባለ ዲያብሎስ በመርዝ ቀብቶ ተናገረ። ሰላም ለአጻብኢከ በአርብ ቀን ደም ለአፈሰሱ ጣቶችህና ለጣቶችህ ጥፍሮች ሰላምታ ይገባል። የአብ የቅድምና ስሙ ስምህ የሆንክ ኢየሱስ ክርስቶስ ሆይ በመለኮታዊ ላብ የታጠበው የመስቀል ክንድህ እንደ ፈያታዊ ዘየማን በራሴ ላይ ይዘርጋልኝ። ሰላም ለቆምከ አካሉ የመለኮት አካል ለሆነው ቁመትህ ሰላምታ ይገባል። የስዕሉ ልምላሜ ለጠወለገ አበባ መልክህ ሰላምታ ይገባል። መድኃኔ ዓለም ክርስቶስና የድል ምልክት ቅዱስ መስቀሉ ወዳሉበት በሕሊናዬ ሄጄ ከእግሩ የፈሰሰውን ደም በራሱ ከተደፋው የእሾህ አክሊል ጋር በአንድነት ሳስብ የልቦናዬ ሕሊና በሰማይ ይኖራል።
ሰላም ለጸአተ ነፍስከ የመስቀል የሞት ጽዋን በመቀበል ከሥጋ ለተለየችው ነፍስ ሰላምታ ይገባል። ኒቆዲሞስ እያለቀሰ ለታቀፈው የሥጋ በድንህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትህ ሥልጣን የዚህን ዓለም ገዢ ዲያብሎስን ድል ነሣው። አንተን ተስፋ አድርጌያለሁና አቤቱ በመንግሥትህ አስበኝ፣ ፍቅርህም ልቤን እንደ ጦር ወጋው። ሰላም ለግንዘተ ሥጋከ ሽቱ እየተረበረበ ለተገነዘው ሥጋ ሰላምታ ይገባል። የዖዛ ገነት ለምትባል የመቃብር ቦታ ጎለጎታም ሰላምታ ይገባል። የሎዛ አቅራቢያ በምትሆን ቀራንዮ የተሰቀልክ የዓለም መድኃኒት የመሥዋዕት በግ ቤዛ የሆንክ መድኃኔ ዓለም ክርስቶስ ሆይ እንደ አንተ ስለ ጠላቶቹ ቤዛ ይሆን ዘንድ የመስቀልን መከራ የሚሸከም አሸናፊ ጎልማሳ እንዳለ አልተሰማም። ሰላም ለተንሣኤከ በፍታህንና መጠምጠሚያህን ትተህ ላደረከው ተንሣኤ ሰላምታ ይገባል። ወደ ዕጣን ኮረብታ ወደ ከርቤ ተራራ በመለኮታዊ ኃይል ለማድረግህም ሰላምታ ይገባል። የተንሣኤ በኩር ክርስቶስ ሆይ መጽሐፍ እንደተናገረ መከራ በደረሰብን ጊዜ የምንጠጋብህ ዋሻ የምንመካብህ ጋሻ ትሆነን ዘንድ አንተን አባትና መጋቢ አደረግን። አሜን። ሰላም ለምጽአትከ በባሕሪ አባትህ በአብ ጌትነት ዳግመኛ ለምትመጣው አመጣጥህ ሰላምታ ይገባል። ዓለም ሳይፈጠር ለነበረውና እስከ ዛሬ ላለው ከእንግዲህም ወዲህ ለሚኖረው መንግሥትህ ሰላምታ ይገባል። ስምህ የሚጣፍጥልህ ቃለ አዋዲ የሚባል ዮሐንስ ሞገስ ጌታዬ አምላኬ ክርስቶስ ሆይ ከሃዲው ሄሮዶስ በአምላክነትህ ላይ የተገዳደረውን መገዳደር በአሰብ ጊዜ በደለኛ የምሆን እኔን ባሪያህን ታድነን ዘንድ መከራህን ክፈልልን። አመ ትመጽእ ለኮንኖ የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ እጆችንና እግሮችን ተቸንክረህ የጎንህን ደም እየተንጠፈጠፈ ለፍርድ ዳግመኛ በምትመጣም ጊዜ ራስን በበትር መመታትና እንደ ባሪያ ለ30 ብር መሸጥህ ስለ እኔ ይማልዱህ ዘንድ ነፍሴን በክብር እጅ አደራ እልሃለሁ። ይትባረክ እግዚአብሔር ሥጋ በለበሰ ፍጥረት አንደበት ሁሉ ይመስገን፣ ስሙም በእልፍ አእላፍ መላእክት ፊት ይመስገን። የብርት እባብን የምትመስላት ስለ እኛ የተሰቀልክ መድኃኔ ዓለም ክርስቶስ ሆይ ሥጋህን ከደምህ ጋር ያለ ዋጋ ለሰዎች እንዲሰጡ ሰጠ። ስብሃት ለከ አምላኬ ሆይ በሰውና በመላእክት ልክ ለአንተ ምስጋና ይገባል። አምላኬ ሆይ በሚያበሩ ከዋክብት ልክ ለአንተ ምስጋና ይገባል። አምላኬ ሆይ በዓለማት ሁሉ ልክ ለአንተ ምስጋና ይገባል። ንጉሴ ሆይ በእልልታና በአዝማናት ልክ ለአንተ ምስጋና ይገባል። በመስቀልህ ፍጥረት ሁሉ ድኗልና ለፍጥረት ሁሉ ሕይወት ለሆነ መስቀልህ ምስጋና ይገባል። አቤቱ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ጠብቀን፣ በነፍስ በሥጋ ከሚመጣው መከራ አድነን ለዘላለሙ አሜን።
አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን አሟልቶ ይቀበል። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንዲህም ብለን ቅዱስ ልጅህ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ ቅዱሳን ዝክር ተከታታዮች ይህን ድምፅ የምትሰሙ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ስም ሼር በማድረግ ላይክ በማድረግ አገልግሎቱን እንድትደግፉ በአጋዕዝተ ዓለም ቅድስት ሥላሴ ስም ሁላችሁን ጠይቃለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በመጋቢት ወር የሚነበብ የመስቀሉ ድርሳኒ ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታው ቸርነቱ የከበረ መስቀሉ ግርማ ሞገሱም ከገዳማችን ከደብረ ሊባኖስ ጋር ይኑር ለዘላለሙ አሜን። እንዲህ እያለች በምትጸልይበት ጊዜ በዚያን ሰዓት ልዑል እግዚአብሔር የንግሥት እሌኒን ጸሎቷን፣ ልመኗን፣ የምልጃዋን ቃል ሰምቶ ስሙ ገብርኤል የተባለ ብርሃናዊ ባለሟል መልአኩን ወደ እርሷ ላከላት። እርሱም መጥቶ በግልጽ እያየችው በፊቷ ቆመ። ንግሥት እሌኒም ይህንን መልአክ ባየችውና በተመለከተችው ጊዜ እጅግ ፈርታ ደነገጠች፣ ፈጽሞም ደሞ ተንቀጠቀጠች። መልአኩም እንዲህ አላት፣ እሌኒ ሆይ አትፍሪ፣ አትደንግጭም። እኔ ላጠፋሽ የመጣሁ አይደለሁም፣ ላድንሽ ልብሽንም ደስ ላሰኝ ነው እንጂ አላት። እሌኒ ጌታዬ ሆይ አንተ ማነህ አለችው። እርሱም እንዲህ አላት፣ አካላዊ ቃል ከእርሷ እንደሚወለድ በሁለት ወገን ድንግል የምትሆን ማርያምን የምስራች የነገርኳት ገብርኤል ነኝ አላት። እሌኒም የእግዚአብሔር መልአክ እንደሆነ ባወቀችና በተረዳች ጊዜ እንዲህ አለችው፣ የእግዚአብሔር መልአክ ሆይ ስለ ክርስቶስ መስቀል ንገረኝ። ይህንንም በእግዚአብሔር ልጅ ደም የከበረ ዕፀ መስቀሉን ስለ ክብሩ እና ልዕልናው ተመቅኝተው ክፉዎች አይሁድ የቀበሩበትን የደፈኑበትን ቦታም ደግሞ አሳየኝ አለችው። ያም መልአክ ንግሥት እሌኒን መልሶ የጌታ ክርስቶስ መስቀሉ ነገር እጹብ ድንቅ ነው። ወልድ በአባቱ እቅፍ በስልጣን በልዕልና እያለ በዚህ አንቺ በምትጠይቅኝ መስቀል ላይ ተሰቅሎ የመልአከ ሞት ዲያብሎስን ስልጣን አጠፋ። መልአከ ሞት ዲያብሎስ ሊቋቋመውና ወደ እርሱ ሊተላለፈው አይቻለውምና አላት። የክብር ባለቤት ጌታችን ፈጣሪያችን ኢየሱስ ክርስቶስ የተሰቀለበት የከበረ የዕፀ መስቀሉን ነገር እኛ የመላእክት አንድነት ማህበር መርምሮ መረዳትና ድርሱን ደግሞ ማወቅ ተስኖናል ብሎ ደግሞ መለሰላት። ንግሥት እሌኒም መልአኩን ስልጣኑን ችሎታውን ትነግረኝ ዘንድ የምትፈራ ከሆነ ክፎች አይሁድ የክርስቶስን መስቀል የቀበሩበትን ቦታ አሳየኝ አለችው። የመላእክት አለቃ ቅዱስ ገብርኤል ንግሥት እሌኒ መልሶ እንዲህ አላት፣ የጌታ ክርስቶስ መስቀል ክፎች አይሁድ
የቀበሩበትን የደፈኑበትን ቦታ እነግርሽ ዘንድ የተቀበረበትን ቦታዎች አሳይሽ ዘንድ ከፈጣሪ ከእግዚአብሔር ዘንድ አልታዘዝኩም። ስለዚህ ክፉዎች አይሁድ የቀበሩበትን የደፈኑበትን ቦታ እኔ አልነግርሽም፣ አላሳይሽም፣ አልገልጥልሽም። ነገር ግን እሊያ አይሁድ ያመጧቸው ስማቸው ኪራኮስና አሚኖስ የሚባል አንቺም ያሰርሻቸው ሁለቱን አረጋውያን ከመጀመሪያው እስከ መጨረሻው እነርሱ ያውቃሉ። እስከሚነግሩሽ ድረስ አጽንተሽ መርምሪያቸው። በረሃብና በጥም ብዙ ካስጨነቅሻቸው በኋላ ይነግሩሻል አላት። ይህን ነገር ለንግሥት እሌኒ ከነገራት በኋላ ያ ከልዑል እግዚአብሔር ዘንድ የተላከ ብርሃናዊ መልአክ አልፎ ሄደ፣ ከእርሷም ተሰውሮ ወደ ሰማይ አረገ። ከዚህ በኋላ ንግሥት እሌኒ እነዚያን ያሰረቻቸውን አረጋውያን ያመጧቸው ዘንድ ወታደሮችን አዘዘቻቸው። ወታደሮችም ኪራኮስና አሚኖስ ሁለቱም አረጋውያን አምጥተው በፊቷ አቆሟቸው። ንግሥት እሌኒ ባየቻቸው ጊዜ እንዲህ ስትል ጠየቀቻቸው፣ መረመረቻቸውም። አባቶቼ ሆይ አባቶቻችሁ ወዴት እንደቀበሩት ስለ ጌታ ክርስቶስ መስቀል ንገሩኝ አለቻቸው። እነሱ ግን አይሁዳውያን ስለሆኑ የሚድኑበትን እውነት ነገር አልነገሯትም። እንዲህ ሲሉ መለሱላት እንጂ እመቤታችን ሆይ ስለ ጌታ ክርስቶስ ዕፀ መስቀል እኛ ምንም አናውቅም። አባቶቻችንም ሰውን ክርስቶስንም ቢሆን አልሰቀሉም፣ መስቀልንም በምድር ውስጥ ደግሞ አልቀበሩም ሲሉ መለሱላት። ንግሥት እሌኒ እንዲህ ስትል መለሰችላቸው፣ የጌታ ክርስቶስ መስቀል የተቀበረበትን እናንተ ታውቃላችሁና ንገሩኝ አለቻቸው። ዳግመኛም እኛ አናውቅም አሏት። እሌኒም አባቶች የተቀበሩበትን ልጆች አያውቁምና አለቻቸው። ይህንን ብላ ደግሞ በጨለማ ቤት ውስጥ ደግሞ አስገብታ እሊህን አረጋውያን በዛንጀርና በእግር ብረት እግሮቻቸውን እጆቻቸውን አሰረቻቸው። ለመሞትም እስኪደርስ ድረስ በረሃብና በጥም ደግሞ አስጨነቀቻቸው። ረሃብና ጽሙ ደግሞ በጸናባቸው ጊዜ እነዚህ አረጋውያን ንግሥት እሌኒን እመቤታችን ሆይ በረሃብና በጽም ደግሞ እጅግ ተሰቃይተናልና ነፍሳችን ከሥጋችን ሳትለይ እህል ውሃን ደግሞ ስጭን፣ አባቶቻችን የክርስቶስ መስቀል ወዴት እንደቀበሩት ፈጥነን እንነግርሻለን አሏት። ንግሥት እሌኒም እሊህን ውሃን ይሰጧቸው ዘንድ አገልጋዮችን አዘዘቻቸው። አገልጋዮችም የሚበሉትን የሚጠጡትን ሰጠቻቸው። በልተው ከጠገቡ በኋላ የጌታ ክርስቶስ መስቀል አባቶቻችን የቀበሩበት ቦታ እንዲነግሯት እሌኒ ጠየቀቻቸው። እነርሱም በልተው ጠጥተው ከጠገቡ በኋላ ንግሥት እሌኒ እኛ ስለ መስቀል አናውቅም፣ አባቶቻችንም በምድር ውስጥ መስቀልን አልቀበሩም አሏት። ዳግመኛም ንግሥት እሌኒ እጆቻቸውን እግሮቻቸውን በሰንሰለትና በዛንጀር አስረው በጨለማ ቤት አኑረው በረሃብና በጽም እንደ ቀድሞ ያስጨንቋቸው ዘንድ ጭፍሮቿን ደሞ አዘዘቻቸው። ጭፍሮቿም ንግሥት እሌኒ እንዳዘዘቻቸው ይህን በእነሱ ላይ አደረጉ። እነሱም በረሃብና በውሃ ጥም እጅግ ተሰቃዩ። ሁለተኛም ንግሥት እሌኒን እመቤታችን ሆይ እነግርሽ ዘንድ ጥቂት ውሃ ስጭን አሏት። እርሷም የጌታ ክርስቶስ መስቀል የተቀበረበትን አስቀድማችሁ ሳትነግሩኝ ምንም አልሰጠችሁም አለቻቸው። እሊህም አረጋውያን ኪራኮስና አሚኖስ በጨለማ ቤት ውስጥ ታስረው እጅግ በተጨነቁ ጊዜ ረሃብና ጥምን በጸናባቸው ጊዜ የእሌኒ ንግሥት ጭፍሮች እንዲህ አሏቸው፣ በዚህ መከራና ስቃይ ነፍሳችን ከሥጋችን ሳትለይ ከዚህ ጨለማ ቤት አውጥታችሁ ወደ ንግሥታችሁ ደግሞ አደርሱን አሏቸው። ጭፍሮችም በዚያን ጊዜ ከጨለማ ቤት አውጥተው በአልጋ ተሸክመው ወደ ንግሥት እሌኒ አደረሷቸው። ያን ጊዜ ንግሥት እመቤታችን ሆይ እንነግርሽ ዘንድ ስሚን አሏት። በዚያን ወራት እኛ ታናናሾች ሳለን የአባቶቻችን አባቶች ሲናገሩ ከእርሳቸውም ጌታ ኢየሱስ የሰቀሉበት ቦታ ስሙ ቀራንዮ ነው። ይኸውም ገቦታ በሚባል በጎለጎታ ቀበሩትና በሦስተኛው ቀን ተነሳ። ጌታ ኢየሱስም በቀበሩት ቦታ ገበታ በሚባለው ይኸውም ጎለጎታ ነው። የከበረ መስቀሉን አባቶቻችን በዚያ ቀበሩት ሲሉ ሰማን አሏት።
ዳግመኛም ኪራኮስ ንግሥት እሌኒ እንዲህ አላት፣ የከበረ የክርስቶስን መስቀል አይሁድ ከቀበሩት በኋላ የኢየሩሳሌምን ሰዎች ሁሉንም ሕዝብ ታላቁንም ታናሹንም ቤታቸውን የሚጠርጉበትን ሁሉን የቤታቸውን ጥራጊ ጉድፋቸውን በጌታ ኢየሱስ ክርስቶስ መቃብር ዕፀ መስቀሉን በቀበሩበት በጎልጎታ ቦታ ወስደው በዚያ እንዲጥሉት አዘዟቸውም ይሉ ነበር አላት። እሌኒ ንግሥትም አረጋዊ ኪራኮስና የጌታ ክርስቶስ መስቀል ከተቀበረ ምን ያህል ዓመት ይሆነዋል አለቻቸው። ኪራኮስም ቅድስት እሌኒን እመቤቴ ሆይ አንቺ ወደዚህ እስከ ደረሽ ጊዜ 300 ዓመት ሆነው ብለው መለሱላት። ሰዎችም ሁሉ በላዩ የሚጥሉት ጉድፋቸው ታላቅ ኮረብታ እስከሆነ ድረስ የኢየሩሳሌም ሰዎች ሁሉ የሚጥሉት ጉድፍ በሰው ክንድ 500 ያህል ከፍ ከፍ አለ። እመቤታችን ሆይ የጌታ ክርስቶስ የመስቀሉ ነገር እንዲህ ነው አሏት። ንግሥት እሌኒም የጌታ የክርስቶስ መስቀል የተቀበረበትን በሰማች ጊዜ እጅግ ደስ አላት። በብዙም በመደሰት እንደ እምቦሳም ደሞ ዘለለች። ዓይኖቿን ወደ ላይ ደሞ ወደ ሰማይ አቀናች። ደረቷን እየደቃች እንዲህ ስትል ወደ እግዚአብሔር ማለደች። አቤቱ የሕያው እግዚአብሔር ልጅ ሰው የሆንክ የድንግል ማርያም ልጅ ሆይ የደከመች ያዘነች የተከዘች ባሪያህን ረዳት ፈጽሞ የከበረ መስቀልህም ግለጥልኝ። እኔ ከሩቅ አገር የከበረ መስቀልህን ለመፈለግ መጥቻለሁና ጌታዬ ኢየሱስ ክርስቶስ ሆይ ለሚጠሉኝ ጠላቶቼ አጋንንትና አንተን ለሰቀሉ ፈጽሞ የከበረ መስቀልህም ለቀበሩ አመፀኞች አይሁድ መሳለቂያና መዘባበቻ አታደርገኝ ብላ ጸለየች። እንዲህ ወደ ልዑል እግዚአብሔርም ስትጸልይና ስትለምን ወዲያውኑም በከበረ ደሜ የከበረ መስቀልን በመንግስትሽ ወራት እሌኒ ሆይ ይገኝልሻል፣ ይገኝልሻል፣ ይገኝልሻል የሚል ቃል 3 ጊዜ ከሰማይ ሰማችም። አገልጋይ እሌኒ ሆይ ከጥቂት ወራት በኋላ የፈለግሽውን ታገኛለሽና ፈጽሞ ደስ ይበልሽ አላት። ይህን ነገር ከነገራት በኋላ ያ ቃል ዝም አለ። ከዚህ በኋላም ንግሥት እሌኒ ከእርሷ ጋር ያሉትን ሰራዊቶቿንና አገልጋዮቿን የኢየሩሳሌምን ሀገር ሰዎች ሁሉ እያንዳንዳቸውን በአንድ ሰው ሸክም መጠን አንዳንድ ሸክም የወይራ እንጨት ያመጡ ዘንድ ደግሞ አዘዘቻቸው። የተራራ መጠን ደግሞ እስከሚያህል በብዛት ወይራ እንጨትን አመጡ። በዚያን በኋላ ደግሞ ንግሥት እሌኒ ይህን እንጨት ደግሞ በእሳት አቃጥሉ አለቻቸው። በመስከረም ወር ደግሞ 17 ቀን ብዙ ፍህም እስከሆነ ድረስ አቃጠሉት። ንግሥት እሌኒም በአንድ ግመል ጭነት ደግሞ መጠን የሚሆን ብዙ ዕጣን ደግሞ አምጥታ ከእሳት ውስጥ ጨመረች። ጢሱም እስከ ሰማይ ወጥቶ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መንበር ፊት ሰገደ። ከዚያም እንደ ቀስተ ደመና ሆኖ በመመለስ የጌታ ክርስቶስ ዕፀ መስቀል አይሁድ ቀብረው በደፈኑበት በጎልጎታ ቦታ ላይ ተተከለ። ሁለተኛም ወደ ንግሥት እሌኒ የመጡ እሊያ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትና ባህታን ዕጣን ጨመሩ። ከእሳቸው በሥጋ ሕይወት የመጡ አሉ፣ በአካለ ነፍስ የነበሩ የመጡ አሉ። የእነዚያም የዕጣናቸው ጢስ እስከ 7ኛው ሰማይ ወጥቶ ወደ አብና ወደ ወልድ ወደ መንፈስ ቅዱስ መንበር በመድረስ በሥላሴ መንበር ፊት ሰገደ። ከዚያም የዕጣኑ ጢስ እንደ ቀስተ ደመና ሆኖ ተመልሶ የጌታ ክርስቶስን መስቀል አይሁድ በቀበሩበት በጎልጎታ ቦታ ተተከለ። ይህም ስሙ ኪራኮስ የሚባል አረጋዊ በማለዳ ተነስቶ ወደ ጎልጎታ ገሰገሰ። እርሱ በለመለመ እርግና ያረጀ ነውና ከባልንጀራው አሚኖስ ጋራ ለሶስተኛ ጊዜ ዕጣንን አምጥቶ ከእሳቱ ውስጥ ጨመረ። ኪራኮስና አሚኖስ ሁለቱ አረጋውያን የጨመሩት የዕጣናቸው ጢስ እንደ ቀድሞ እስከ 7ቱ ሰማይ ወጥቶ አንድ አምላክ ወደ ሆነ ወደ አብና ወደ ወልድ ወደ መንፈስ ቅዱስ መንበር ፊት ሰገደ። ከዚያም እንደ ቀስተ ደመና ሆኖ በመመለስ ዓመት ወልድ በተቀበረበት መቃብር 300 ዓመት ያህል የክርስቶስ ዕፀ መስቀል ተቀብሮ
በኖረበት በጎለጎታ ላይ ደግሞ ተተከለ። ንግሥት እሌኒም እሊህን ምልክቶችና እውነት የሆኑ ሥራዎችን በአየችና በተመለከተች ጊዜ ድምጿን ከፍ ከፍ አድርጋ እንዲህ እያለች ዘመረች። እውነት በእውነት የጌታ ክርስቶስ ዕፀ መስቀል ተገኘ። እውነት በእውነት እያለች ያለ ሐሰት የጌታዬ የክርስቶስ መስቀል በላዩ የከበረ ደሙ የፈሰሰበት መስቀሉ የተቀበረበት ቦታ ይህ ነው። እናንተም ሁላችሁም በማለዳ ደግሞ መድኃኒታችን ክርስቶስ በላዩ የተሰቀለበት መስቀል ቦታ በመገኘቱ በእልልታ በአንድነት ደስ እያለን እናመሰግን ዘንድ ከልጆቻችሁ ጋር አዳምና ሔዋን ኑ። እናንተም እኛም ያዳነ ዘንድ መድኃኒታችን ክርስቶስ የተሰቀለበት የመስቀሉ ቦታ እነሆ ተገኝቷልና ፈጽሞ ደስ እያለን በአንድነት እልል በማለት እናመሰግን ዘንድ ኑ። የመድኃኒታችን የክርስቶስ መስቀል ቦታ ስለተገኘ በአንድነት ደስ እያለን ዘንድ አብርሃም፣ ይስሐቅና ኖህ ያዕቆብም ደግሞ መድኃኒታችን ኢየሱስ ክርስቶስ በላዩ ስለተሰቀለ ከተረገመ ዲያብሎስ እጅ አስለቅቆ ያዳነን የጌታ ክርስቶስ የመስቀሉ ቦታ ዛሬ ተገኝቷልና ስለተገኘ በአንድነት ፈጽሞ ደስ እያለን በእልልታ እናመስግን ዘንድ ከአዳም እስከ ዛሬ ያላችሁ ሁላችሁ ደግሞ በቅዱሳን ጻድቃኑ አለች። ከዚህ በኋላ ንግሥት እሌኒ አገልጋዮቿንና ሰራዊቶቿን የከበሩ ባለቤት የጌታ ክርስቶስ ዕፀ መስቀሉ ለተቀበረበት ቦታ ምልክቱ ይህ ነው አለቻቸው። ዳግመኛም በመስከረም ወር በ17 ቀን የጌታ ክርስቶስ ዕፀ መስቀል በውስጡ የተቀበረበት እስከሚገኝ እጅግ ጥልቅ አድርገው ምድሩን ደግሞ ቆፈሩ ዘንድ ሰራዊቶቹን ሕዝቡን ሁሉ አዘዘቻቸው። ጉድፋቸውን በላዩ ሲጥሉ የኖሩ ደግሞ ሁሉም የአይሁድ ሕዝብ ደግሞ ጉድፋቸውን እንዲጠርጉ የጌታ ክርስቶስ ዕፀ መስቀል አባቶቻቸው ደግሞ የቀበሩበትን የጎለጎታ ቦታውን ደግሞ አፈሩን ደግሞ እጅግ ጥልቅ አድርገው ደግሞ የቆፈሩ ዘንድ ደግማ አዘዘች። ክብር ምስጋና ጽኑ ገንዘብ የሆነ ጌታችን ኢየሱስ ክርስቶስ በይቅርታው ምሕረቱ የክብር ደግሞ መስቀሉ ሞገስ የቅድስት እሌኒ የጉዞዋ ድካም የአቡነ ተክለ ሃይማኖት ልጆች ከምንሆን ከሁላችን ከሕዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ ተአምሩን አነባለሁ። ይቅርታው ምሕረቱ በእውነት ለዘላለሙ ከኛ ጋር ከሁላችን ከኢትዮጵያን ከሕዝበ ክርስቲያን ጋር ጸንቶ ይኑርና ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሪ ነው። አይሁድም የቀራንዮን ሰው ስምዖንን መለሱት። ያንንም ዕፅ አሸከሙትና ከከተማ ውጭ ወዳለች ጎለጎታ ወደምትባል የአትክልት ቦታ ሄዱ። በዚያም የእግዚአብሔር መልአክ የቀበረው የአዳም መቃብር አለ። ነቢይ በምድር መካከል ድህነትን አደረገ ያለው ይፈጸም ዘንድ በምድር መካከል በዚያ የከበረ ዕፀ መስቀልን ተከሉ። ዳግመኛም ነቢዩ ሙሴ ሕይወታችሁን በፊታችሁ ተሰቅላላችሁ ተሰቅላ ደግሞ ታየዋታላችሁ ብሏልና ለጌታ ኢየሱስ ክርስቶስም የአሮንን ልብስ ያለበሱበት ምክንያት እርሱ መንግሥትን፣ ክህነትን፣ ትንቢትን ከእነርሱ ወስዶ ለሌሎች እንደሚሰጥ ያስረዳል። ጲላጦስም የእንጨት ሰሌዳ አምጥቶ የጌታን ኢየሱስን ዜና የናዝሬቱን ኢየሱስን የአይሁድ ንጉሣቸው ይህ ነው የሚል በሰሌዳው ላይ ቀረጸ። አይሁድም የአይሁድ ንጉሥ ብለ አትጻፍ አሉት። እርሱም የጻፍኩትን ጻፍኩ አላቸው። ይቅርታው ምሕረቱ ለሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሚን። ከቅዱሳኑ በረከት እንዲያሳትፈን ሁላችንም በያለንበት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ
ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ መጋቢት 10 ያለውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 10 በዚህ ዕለት የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የክብር መስቀል የተገለጠበትና የተገኘበት ቀን ነው። የዚህ የከበረ ዕፀ መስቀል መገለጡና መገኘቱ 2 ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የቆስጠንጢኖ እናት በሆነች በንግሥት እሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን እስከ አገኘች ድረስ ልትፈልገው በኢየሩሳሌምም ያሉ ቅዱሳት መካናትንና አብያተ ክርስቲያንን ልታነጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄደ። ከእርሷ ጋራም ብዙ ሰራዊት ነበረ። ደርሳም ስለ ክብር መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ ደግሞ ረሃብንና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎለጎታን ኮረብታ አስጠርጊ ብሎ ነገራት። እሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱን ደግሞ የሚጠርግ ሰው ሁሉ ጠራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዘው ነበርና ንግሥት እሌኒ እስከ ደረሰችበት ጊዜ ከ200 ዓመት በላይ ጠራጊያቸውን ሲጥሉበት ኖሩ። ኮረብታንም ሆነ አይሁድም በጠረጉ ጊዜ 3 መስቀሎችን ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የተገኘውና እንደሆነ አውቀው የሞት ሰውንም ደግሞ አግኝተው አመጡ። አንዱንም መስቀል አምጥተው በሞተው ሰው ላይ ደግሞ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል ደግሞ አምጥተው በሙቱ ላይ ደግሞ አኖሩ፣ አሁንም አልተነሳም። ከዚህ በኋላ 3ኛውን መስቀል አምጥተው በሙቱ ላይ ደግሞ አደረጉት። ያን ጊዜ የሞተው ሰው ደግሞ ተነሳ። እሌኒም የክርስቶስ መስቀል እንደሆነ ደግሞ አውቃ ሰገደችለት። የክርስቲያንም ደግሞ ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል የሌላ መጽሐፍ ይገኛል። የቀረው ግን ደግሞ ግንዱ በውስጡ ተተክሎበት የነበረ ከእርሱም ደግሞ እኩሌታው ከቅንዋቱ ጋራ ወደ ልጇ ደግሞ የላከችው ነው። ከዚህ በኋላ ደግሞ ሥርዓታቸውና የሕንጻቸው ነገር በመስከረም ወር ደግሞ በ17 ተጽፎ የሚገኝ አብያተ ክርስቲያንና የከበሩ ቦታዎችን አነጸች። ሁለተኛም በሮም ንጉሥ በሕርቃል ዘመን የሆነው ደግሞ ሲሆን የፋርስ ሰዎች በግብፅ ደግሞ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቻቸው አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉን በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ደግሞ ወጥታ እጁን ደግሞ አቃጠለችው። ክርስቲያን ደግሞ በቀር ማንም ሊነካው እንደማይችል የመስቀሉን የክብሩን ነገር ሰዎች ደግሞ ነገሩት። 2 ዲያቆናትም ይዞ የከበረ መስቀሉን እንዲሸከሙ አዘዛቸው። ከኢየሩሳሌም ብዙ ሰዎች ማርኮ ወደ አገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችንም እንደማረኩና የክብር የክርስቶስ መስቀል እንደወሰዱ የሮም ንጉሥ ደግሞ ሕርቃል ደግሞ በሰማ ጊዜ እጅግ አዘነ። ስለ እርሱም ደግሞ እንዲጾሙ ምእመናንን አዞ ወደ ፋርስ ዘምቶ ወጋቸው። ብዙዎችንም ገደላቸው። የከበረ ዕፀ መስቀሉንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱና መስቀሉን የወሰደ መኮንን ከቦታው በቤቱ አንጻር ባለ በአንድ ቦታ ላይ ደግሞ ወስዷቸው ጥልቅ ጉድጓድ
እንዲቆፍሩ አዞ በዚያ የከበረ መስቀሉን አስቀበረ። እነዚያም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የክብር መስቀሉ ሲቀብሩና ደግሞ ሁለቱን ዲያቆናት ሲገድላቸው በቤት ውስጥ ሆና ደግሞ በመስኮት ትመለከት ነበረ። ወደ ንጉሥ ሐርቅ ዓለም ሄዳ መኮንኑን ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያች ብላቴናም መራችው። ከእርሱም ጋራ ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናት ነበሩ። ወደ ቦታውም እስከምታደርሳቸው ያችን ልጅ ተከተሏት። ቆፍሮም የከበረ ዕፀ መስቀል ደግሞ አገኙት። ከአዘቅቱም ደግሞ አውጥተው ንጉሡና ደግሞ ሰራዊቱ ሰገዱለት። በልብስ መንግሥቱም ደግሞ አጎናጽፈው ታላቅ ክብርን ደግሞ አከብረው እጅግም ደስ አለው። ከሰራዊቱ ጋራም የዚህ መስቀል ሁለተኛ የተገለጠበትና የተገኘበት በዚህ ቀን በመጋቢት 10 ነው። ከዚህ በኋላ ንጉሡ የክብር ዕፀ መስቀሉ ቅዱሳኑ በረከት እንዲያሳትፈን ወደ ቁስጥንጥንያ ከተማ ወሰደው። አባታችን የመስቀሉን በረከት ከሁላችን ከክርስቲያን ወገኖች ጋር የምትኖር ለዘላለሙ አሜን። መንግሥትህ ትምጣ፣ ጸሎታችንን ልመናችንን እግዚአብሔር በምድር ትሁን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የይቅርታ አምላክ ይቅር እንደምንል ሀገራችንም ሰላሙን ፍቅሩን አንድነቱን ይላክልን። መንግሥት ያንተ ናትና ኃይል ክብር የታሰሩትን መፈታት እግዚአብሔር ይላክልን። እመቤታችን የተጨነቀችው ማርያም ሆይ በመልአኩ በቅዱስ ገብርኤል ይልክላት ዘንድ ሰላሙን ጾመ ድነት ያደርግልሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምነዚያ ስተመንስት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳሌ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። አሳለፉ እድሜያቸውን በገዳም ያሳለፉ አባቶች የሚኖሩበት ቤት ነው። ያው እንደምታዩት ወድቆ ነው ያለው። እንግዲህ ሁላችሁም የአባቶችን ቤት እንድትሰሩልን እንድትደግፉን አባቶችን እንድታዩልን እንጠይቃለን። ከዚህ ነው እንግዲህ አባቶች አርፈው የሚገኙት እና ብዙ እድሜን የጠገቡ አባቶች አሉ። ያው መኖሪያቸው እንግዲህ እንደምታዩት ፈራርሶ ነው ያለው። ያም ያው እንግዲህ መጠገን ራሱ እስከማይቻልበት ሰዓት ደርሰናል። እንግዲህ በሚቻላችሁ ሁሉ ህዝበ ክርስቲያኑ እንድትረዱን በጻድቁ ስም እንጠይቃለን። በአባቶች በአበው ስም እንጠይቃችኋለን። ይህንን ይመስላል የአባቶች ቤት። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር
መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ